ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የባህረ ሰላጤው ጦርነት በኢትዮጵያ ምን ያመጣል በሚል ስር አንዳንድ ሀሳቦችን ይዤላችሁ መጥቻለሁኝ። ሁላችሁም እንግዲህ በተለያዩ የዓለም አቀፍ ሚዲያዎች እየተከታተላችሁ እንዳላችሁ በፋርስ ባህረ ሰላጤ በኢራን በኩል እና በአሜሪካና በእስራኤል በኩል ጦርነት ተከፍቷል። የአየር ጦርነት፣ የሚሳይል ጦርነት፣ የድሮን ጦርነት ተቀስቅሷል። ጦርነቱን የጀመሩት እስራኤልና አሜሪካ አንድ ላይ ሆነው ነው። ይህ ጦርነት ያው ኢራን ጋር ውይይቶች፣ ድርድሮች ነበሩ። ነገር ግን ውይይቶቹ፣ ድርጅቶቹ ጥሩ ነገር ጥሩ ፍሬ እያመጡ ነው የሚል ግምት ነው የነበረው። ሆኖም ግን ሳይታሰብ እስራኤሎችና አሜሪካኖች እንግዲህ ጥቃት ፈጽመዋል እና ያን ጥቃት ተከትሎ በርካታ የኢራን አመራሮች መሪው ሱፕሪም ሊደር የሚባለው ታላቁ መሪ የሚባለው ሃይማኖታዊ መሪ እስላማዊ ሃይማኖታዊ መንግስት ነው፣ ኢስላሚክ ሪፐብሊክ ነው። ስለዚህ የዛ የሃይማኖቱ ተቋም መሪ ያው የሀገሪቱ መሪ ነው። ስለዚህ ሱፕሪም ሊደሩ ፕሬዚዳንት አላት፣ ግን በፕሬዚዳንቱ ተጠሪነቱ ለአያቶላው ነው ተጠሪ እና አያቶላ ሀሚኒ ይባላሉ። አያቶላ ሀሚኒ ጨምሮ ከፍተኛ የደህንነት ወታደራዊ አዛዦች፣ የደህንነት አማካሪዎች፣ የደህንነት ኃላፊዎች ወዘተረፈ በሙሉ ብዙዎቹ ሞተዋል። በደረሰው ጥቃት ሞተዋል። በበርካታ የወታደራዊ ቤዞች በበርካታ የኢራን መንግስት ጦር ምችት አለባቸው የሚባሉ ቦታዎችን በሙሉ በድሮን ጥቃት፣ በጀት፣ በአይሮፕላን፣ በታማሃክ ሚስል አሜሪካኖችና እስራኤሎች አንድ ላይ ሆኖ ተባብረው ውጊያ አድርገዋል ማለት ነው እና ያን ተከትሎ ኢራኖች የአጸፋ መልስ መልሰዋል። ውጊያ ጥቃት በተደረገባቸው በአንድ ሰዓት ውስጥ ነው የአጸፋ መልስ የመለሱት እና የአጸፋ መልስ መልሰው እስራኤል ላይ ቴል አቪቭ፣ ሃይፋ፣ ኢየሩሳሌም እንደዚሁም ደግሞ ቤት ሸመሽ የሚባል ቦታ እና በርካታ ቦታዎች ላይ የአጸፋ መልስ መልሰዋል። የእስራኤል የኤር ዲፌንስ ሲስተም መከላከያ አይረንዶም የሚባለው የተወሰኑትን ቢያከሽፍም ብዙዎቹ ግን ያንን አልፈው ከፍተኛ ጉዳት እንዳደረሱ ነው መረጃዎች የሚጠቁሙት። ቤት ሸመሽ የሚባለው ቦታ ብዙዎቹ ወደ 9 የሚሆኑ እስራኤላውያን ሞተዋል። በርካታ ቤቶች ወድመዋል በኢራን በተኮሶቹ ሚሳኤል ጥቃት። በቴል አቪቭም፣ በሃይፋም፣ በኢየሩሳሌምም ከፍተኛ ጉዳቶች ከተሞቹ መካከል ላይ እንደተፈጸሙ መረጃዎች ይጠቁማሉ። ሆኖም እስራኤሎች ሳንሱር ስለሚያደርጉ ያ ነገር እንዳይወጣ ስላፈኑ ያ ነገር ሊወጣ አልቻለም። በእስራኤል ላይ ከደረሰው ጥቃት በተጨማሪ የአሜሪካ ቤዝ አለባቸው የሚባሉ እንደ ኩዌት፣ ባህሬን፣ ዩናይትድ አረብ ኤሚሬት እና ቃታር እነዚህ አራቱ የጎልፍ ስቴቶችም ላይ ወታደራዊ ጥቃቶች ተፈጽመዋል። ኤርፖርቶች ላይ ወታደራዊ ጥቃቶች፣ ሆቴሎች ላይ ወታደራዊ ጥቃቶች ተፈጽመው እዚህ አካባቢ የነበረው የኢኮኖሚክ እንቅስቃሴ ሙሉ ለሙሉ እንዲቆም ተደርጓል። ወደ እነዚህ አካባቢዎች የሚደረጉ በረራዎች፣ ከዚህ አካባቢዎች የሚወጡ በረራዎች ሁሉ ቆመዋል። ኤርላይንሶች በሙሉ በቃ እንቅስቃሴ በረራ አቁመዋል። በዚህ ምክንያት በርካታ መንገደኞች እዚህ አካባቢ ለእረፍትም፣ ለቢዝነስም፣ ለጉብኝትም ወደዚህ አካባቢ የመጡ በርካታ መንገደኞች በቃ በችግር ውስጥ ነው ያሉት እና በዩናይትድ አረብ ኤሚሬት፣ በዱባይ እንደዚሁም ደግሞ በአቡዳቢ በሁለት ከተሞችም ጥቃት የተፈጸመው፣ በካታርም እንደዚሁ፣ በባህሬንም እንደዚሁ፣ በኩዌትም እንደዚሁ ጥቃቶች ተፈጽመዋል እና ይሄንን ጥቃት ተከትሎ የኢራን መንግስት የአሜሪካንን ቤዝ አሜሪካ ውጊያ ስላደረግን ማንኛውም አሜሪካ ያለበትን ቦታ የማጥቃት ሌጂቲሜት መብት አለን በሚል ነው እንግዲህ ይህንን ነገር ጀስቲፋይ ያደረጉት። ሆኖም ግን እነዚህ ሀገሮች መዋጋት ከፈለጋችሁ እስራኤልና አሜሪካን ተዋጉ፣ ለምንድን ነው እኛ ላይ የምትተኩሱት በሚል የእኛን የግዛት ሉዓላዊነት ደፍራቸዋል በሚል ተቃውሞ አሰምተዋል። እንግዲህ ያለው ሁኔታ ይሄ ነው አድማጮች፣ ተመልካቾች እና ይህን ተከትሎ በኢራን ከመቶ በላይ የሚሆኑ ህፃናት ያሉበት ትምህርት ቤት በአሜሪካና በእስራኤል ወድመዋል። 100 በላይ ህፃናት ሞተዋል፣ አልቀዋል። ይህንን እንግዲህ የምዕራባውያን ሚዲያዎች ይህንን አይናገሩም። በርካታ በዓለማችን ትልቁ የሚባለው የኢኮኖሚክ ሴንተር የሚባለው የሆርሙዝ ሰርጥ አለ። እንግዲህ በርካታ ከሳውዲ አረቢያም፣ ከኩዌት፣ ከካታር፣ ከዩናይትድ ኤሚሬት፣ ከኢራቅ የሚመጡ ነዳጆች በሙሉ የሚያልፉት
በሆርሙዝ ሰርጥ እንጂ እንደምታዩት ያው እነዚህ በሙሉ የሚያልፉት በሆርሙዝ ሰርጥ ነው እና ያ ተዘግቷል። ያ ከመዘጋቱ የተነሳ ብዙ ችግሮች በዓለም ኢኮኖሚ ላይ ከፍተኛ ችግር ይፈጠራል ተብሎ ነው የሚጠበቀው። እንግዲህ ይሄ የሆነ ያለው ጦርነት ምን ሊያስከትል ይችላል የሚለውን ወደፊት ምንድነው የሚሆነው የሚለውን እንግዲህ የምናየው ይሆናል። ምናልባትም አዲሱ የኢራን አመራሮች ይሄ ነገር ለነሱም ኢኮኖሚ ለነሱም ችግር እንደሚያመጣ አድርገው ምናልባትም ወደ ድርድርና ወደ ሰላም ይመጡ ይሆናል። የሚታወቅ ነገር የለም። የበለጠ ደግሞ እንደገና ጦርነቱን ሚሳኤል ብዙ ስላላቸው ያንን ሚሳኤል እንደገና በመተኮስ አካባቢውን የበለጠ ያተራምሱታል። ምንም የሚታወቅ ነገር የለም። ግን አሁን ባለው ሁኔታ ነገሮች ያው በጦርነት መካከል ነው ያሉት። እንግዲህ በይፋ እንደተነገረው ትራምፕ ይህንን ጦርነት በኢራን ላይ በሚከፍትበት ጊዜ በአሜሪካን ሀገር ውስጥም ብዙ ውይይቶች ብዙ ተቃውሞች እየተነሱ ነው። አንደኛ ኢራን አሜሪካንን ያደረገችው ነገር የለም። ስለዚህ እኛን ያላጠቃ ሀገር፣ እኛ ላይ ምንም ያላደረሰ ሀገር፣ እኛ ምንም የማንጠቀምበት አገር ለምንድን ነው ትራምፕ ወደ ጦርነት የሚያስገባን? ለምንድን ነው አሜሪካውያን እንዲሞቱ ችግር የሚፈጥረው? በሚል በጣም በርካታ አሜሪካውያን ፖለቲከኞች ጥያቄ እያቀረቡ፣ በዛ ላይ ትራምፕ ይህንን እርምጃ በሚወስድና ሌላ ሶስተኛ አካል ላይ ውጊያ በሚከፍትበት ጊዜ ጦርነትን ማወጅ የሚችለው ኮንግረስ ነው እና ኮንግረስ ሳይነጋገርበት፣ ኮንግረስ ሳይወስን ጦርነት በኢራን ላይ መክፈት ማለት የአሜሪካንን ሕግ መጣስ ነው። የዓለም አቀፍ ሕግን መጣስ የአሜሪካንን ሕግ መጣስ ነው በሚል በጣም ከፍተኛ ተቃውሞ አሜሪካን ሀገር ውስጥ ትራምፕ ላይ እየተነሳ ነው። አንዳንዶች ደግሞ እንደ ፕሮፌሰር ጄፍሪ ሳክስ ያሉ አሜሪካ በህዝብ ሳይሆን የምትተዳደረው አሜሪካንን እያስተዳደረ እየመራ ያለው ናታንያሁ ነው እና ትራምፕ እያደረገ ያለው በናታንያሁ ታዞ ነው በሚል ኢቭን አሜሪካ ነፃነቷን እያጣች እንደሆነ፣ አሜሪካ ቅኝ እየተገዛች እንደሆነ በእስራኤል በትንሹ ሀገር በእስራኤል ቅኝ እየተገዛች እንደሆነ ጄፍሪ ሳክስም እንደዚሁ እየተናገረ እና በጣም ሲሪየስ የሆኑ ውይይቶችና ዲስከሽኖች እየተነሱ ነው። በተለይ በእስራኤልና በአሜሪካ መካከል ስላለው ግንኙነት በጣም በርካታ አሜሪካውያን ብዙ ጥያቄዎችን እያስነሱ ነው እና ይሄ ውጊያ ይሄ በኢራን ላይ የተፈጸመው አንፕሮቮክድ አሜሪካ ጋር አንፕሮቮክድ የሆነ ውጊያ ችግር ያመጣል ተብሎ ለትራምፕም በተለይ ለናታንያሁ እንኳን አይደለም። ናታንያሁ በፊትም የእስራኤል መንግስት በፊትም ኢራን እንድትደበደብ ኢራን ላይ ጥቃት እንዲፈጸም ኢራን በጣም በፊትም ሲፈልጉ የነበሩ ናቸው እና በኢራን ላይ የደረሰው ነገር የእስራኤልን ጥቅም በእርግጥም የሚያስጠብቅ። ለምን ኢራን ሄዝቦላን እያስታጠቀች ሁቲዎችን እያስታጠቀች የእስራኤልን ደህንነት ሐማስን እያስታጠቀች የእስራኤልን ደህንነት አደጋ ውስጥ ከታ የነበረች ሀገር ነች እና እቺ ሀገር የእስራኤል ትልቋ ጠላት የምትባለው ሀገር እነ ሄዝቦላን እነ ሐማስን እነ ኢስላሚክ ጂሃድን ስፖንሰር እያደረገች ሁቲዎችን ስፖንሰር እያደረገች እስራኤላውያን እንዲገደሉ ብዙ ስታደርግ የነበረች ሀገር በዚህ መልኩ መመታቷ ያ የእስራኤልን ጥቅም የሚያስጠብቅ። ስለዚህ ናታንያሁ ያደረገው ነገር ይሄ አሁን እየሆነ ያለው ነገር ለእስራኤል በጣም የሚጠቅም ነው። ነገር ግን አሜሪካኖች ለአሜሪካ ምንድን ነው የሚጠቅመው? ከአረቡ ሀገር ጋራ የበለጠ አሜሪካ እንድትጠላ ከማድረግ ውጭ ለኛ ለአሜሪካ ምንድን ነው የሚጠቅመው? ትራምፕ በተለይ ወደ ምርጫ ሲወዳደር ጦርነት እኔ ሰላም መሪ ነኝ ጦርነትን አቆማለሁ ብሎ ሰላምን ሲል የነበረ ሰውዬ አሁን እንደገና ያውም አሜሪካ ሳትጠቃ አሜሪካን ወታደሮች ለአደጋ እንዲጋለጡ ማድረጉ ይሄ ስህተት ነው በሚል ከፍተኛ ተቃውሞ አለና በአሜሪካ ውስጥ በሚቀጥለው በሚደረገው የኮንግረስ ምርጫ ላይም ከፍተኛ ኢሹና አጀንዳ ሊሆን እንደሚችል በዚህ አጋጣሚ ብዙዎች ይናገራሉ። በተለይም ደግሞ አሁን ጦርነቱ ይሄ የሆርሙዝ ሰርጥ በተዘጋ ጊዜ የኢኮኖሚክ የነዳጅ ዋጋም ስለሚጨምር ከፍተኛ የኢኮኖሚ ቀውስ በዓለም አቀፍ ደረጃም ስለሚፈጠር ያ የኢኮኖሚ ቀውስ ደግሞ ቤቶች በእያንዳንዱ የአሜሪካ ቤት ውስጥ ይገባል። ከቼክ ወደ ቼክ የሚኖር ሁላ 60% የሚሆኑ አሜሪካውያን ከቼክ ወደ ቼክ ነው የሚሆኑት። ሴቪንግ ብዙ የላቸውም። ገንዘብ ይቀበላሉ፣ ደሞዝ ይቀበላሉ፣ ያን ደሞዛቸውን ይጠቀሙበታል። እንደዛ ነው የሚኖሩት። አሁን በዚህ ችግር ምክንያት ትራምፕ በፈጠረው ችግር ምክንያት
የአሜሪካ ኢኮኖሚ ቢዛባና ብዙ ነገሮች እንደው አሁንም ግሽፈቱ የኢኮኖሚ ግሽፈቱ ከፍ ያለ ነው። ከዚህ ከኢኮኖሚ ግሽፈቱ በላይ ደግሞ የበለጠ ኢንፍሌሽኑ ወደ ላይ ቢሆን ግሽፈቱ ወደ ላይ ቢሆን በጣም ከፍተኛ ችግር በአሜሪካ ፖለቲካ ውስጥ ሊፈጠር ይችላል። በትራምፕ አድሚኒስትሬሽን ውስጥ እና በሪፐብሊካኖች ላይ ከፍተኛ የሆነ ችግር ፖለቲካዊ ችግር ይፈጠራል የሚል አስተሳሰብ ነው ያለው። እንግዲህ ይሄ አሜሪካ ያለው ነገር ነው። አድማጮች ተመልካቾች በኢራን ውስጥ ሁላችሁም እንደምታውቁት የኢራን መንግስት በጣም ጨቋኝ፣ አፋኝ፣ ገዳይ አረመኔ መንግስት ነው። በቅርቡ ከጥቂት ሳምንታት በፊት ኢራናውያን ለሰላም ለዲሞክራሲ ሃይማኖትና መንግስት መለያየት አለባቸው፣ ሃይማኖትና መንግስት መለያየት አለባቸው። ስለዚህ እኛ ዲሞክራሲ ያስፈልገናል፣ መብት ያስፈልገናል። ሴቶቹም ደግሞ በግድ ይሄን አድርጉ መባል የለብንም። በቃ መብታችን የግለሰብ መብታችን መጠበቅ አለበት። ጥቂት አያቶላዎችና ጥቂት ሼሆች እንዴት መኖር እንዳለብን እነሱ ሊወስኑልንና እነሱ ሊመድቡልን አይገባም። እነሱ ከፈለጉን እንደፈለጉ ይሁኑ፣ ግን የሃይማኖት መሪዎች አያቶላዎች እንዴት መኖር እንዳለብን ሊወስኑልን አይገባም በሚል በርካታ ኢራናውያን በተለያዩ የኢራን ከተሞች ሰላማዊ ሰልፍ ወጥተዋል እና ያንን በኃይል ነው የኢራን እስላማዊ መንግስቱ አያቶላ ኻሜኒው በኃይል ነው ያንን እንትን ያደረገው እና ያን በሚያደርግበት ጊዜ ከ30 ሺህ በላይ ንጹሃን ኢራናውያንን በመረሸን ነው በመስቀል ነው በስቅላት ገለዋቸዋል። ከ30 ሺህ በላይ ወገኖች መንግስትን ለምን ተቃወማችሁ ተብለው እንደዚህ በዚህ ልብ የትም ሀገር መንግስትን ተቃወማችሁ ብለው ይሄን ያህል ህዝብ የጨረሰ መንግስት የለም። 30 ሺህ ህዝብ በጥቂት ሳምንታት ውስጥ ብቻ በአንድ ሳምንት በሁለት ሳምንት ጊዜዎች ብቻ ከ30 ሺህ በላይ የራሱን ንጹሃን ዜጎች የጨፈጨፈና የፈጀ መንግስት ነው ይሄ የእስላማዊ የኢራን መንግስት። እና ይሄ የዚህ መንግስት ቁንጮ አያቶላ ኻሜኒ መገደሉ በብዙዎች ዘንድ ለነዚህ ለሞቱት ኢራናውያን በግፍ በነ አያቶላ ኻሜኒ ለተገደሉት 30 ሺህ በላይ ንጹሃን ዜጎች ፍትህን እንደማስፈን አድርገው የቆጠሩ ሰዎችም አሉ። ግን በዚህም ሆነ በዛ ይሄ አሁን የኢራኑ መንግስት ምን አቋም እንደሚኖረው እንግዲህ ወደፊት የምናየው ይሆናል። ለምን አሜሪካኖች ሳዳም ሁሴንን እንዳደረጉት ወታደር ልከው ኢራንን ተቆጣጥረው አይችሉ አቅም የላቸውም። እንኳን ኢራንን ከታላባንም ተሸንፈው ነው የወጡት፣ አይችሉ። አንዳንዶቹ ኢራንን እንደ ቬኔዙዌላ ቆጥረው ቬኔዙዌላ ማዱሮን ወስደው ሌላ መንግስት እንዳደረጉት ኢራንንም እንደዚህ ያደርጋል ብሎ አስበው ከሆነ በጣም ተሳስተዋል። ኢራን ማለት ቬኔዙዌላ እና ምንም ራሳቸው ኢራኖች ራሳቸው ያለውን ነገር ገምግመው ያለውን ነገር አይተው የሀገራቸውን ዘመናዊ ሀገራቸውን ዴሞክራቲክ ሀገራቸውን ለሁሉም ኢራናውያን የምትመች አድርገው የግለሰቦች መብት የምትጠበቅበት ሀገር አድርገው አሻሽለዋት ከመጡ ነገሮች መልክ ይላሉ። ግን የባሱ ሰዎች ከሆኑ ግን ትንሽ አስቸጋሪ ነው እና ኢራን እንግዲህ በኢራን ያለው ሁኔታ አድማጮቻችን ተመልካቾቻችን ኦሊኖል ይሄ ነው። ምን ሊፈጠር እንደሚችል አናውቅም። ወደ ኢትዮጵያ ስንመጣ ኢትዮጵያ ውስጥ ይሄ የፋርስ ባህረ ሰላጤው ጦርነት ምንድን ነው በኢትዮጵያ ላይ መጣ የሚችለው የሚለውን አይ ቲንክ መጠየቁ ትንሽ አስፈላጊ ነው። መሰረታዊ በሆነ መንገድ በአብይ አህመድ አገዛዝ ላይ ሊያመጣ የሚችለው ጫና ምንድን ነው? ያው የነዳጅ ዋጋ ይጨምራል። የነዳጅ ዋጋ ሲጨምር ለነዳጅ የአብይ አህመድ መንግስት የሚያወጣው ገንዘብ $100 ከሆነ ያወጣው $200 ያወጣል። ስለዚህ በዛ አንፃር ከፍተኛ የሆነ የውጭ ምንዛሪ እጥረት እንዲያጋጥሙ ያደርጋል። እና ይሄ ከፍተኛ የውጭ ምንዛሪ እጥረት የነዳጅ ዋጋ መጨመር ምናልባትም ድሮን ለመግዛት መሳሪያዎች ለመግዛት በቀድሞ አዘርባይጃን ሄዶ አልነበረም አብይ አህመድ? ምናልባት መሳሪያ ለመግዛት ድሮን ለመግዛት የተለያየ ነገሮች ለመግዛት ሊከፍለው የነበረውን ዶላር እና የውጭ ምንዛሪ ምናልባት ወደ ነዳጅ እንዲውል ሊያስገድደው ይችላል። እና በዛ አንፃር ምናልባትም ይሄ ጦርነት በተዘዋዋሪ መንገድ ጥሩ ነገር ሊያመጣ ይችላል። ገንዘብ ስለሚያጥረው የኦሮሞ ብልጽግና ገንዘብ ስለሚያጥራቸው በቂ ዶላር ካላገኙ እነ ኤሚሬትም እነ ምናምንም እንደፈለጉ ሊሰጧቸው አይችሉም። ለምን? እነሱ ራሳቸውን ጭንቅ ላይ ነው ያሉት። በዚህ ምክንያት ትንሽ ነገሮችን
ሰከን ብሎ የማየት ነገር ሊፈጥርባቸው ይችላል። ለምን ገንዘብ ከሌላቸው መሳሪያ ከየት ነው የሚያመጡት? እና ያ በተወሰነ መልኩ በተዘዋዋሪ መንገድ ጥቅም ሊኖረው ይችላል። ግን በሀገሪቷ በኢትዮጵያ ኢኮኖሚ ላይ እና አብይ አህመድ ደግሞ ሌላውን የኢኮኖሚክ ሴክተር ጎድተው ነዳጅ መሳሪያ መግዛታቸውን እየቀጠሉ እንግዲህ ካሰቡ ነው ለነዳጅ ዋጋው ስለጨመረ መሳሪያ መግዛቱን ቀንሰው ወደ ነዳጅ ካዋሉት የነዳጁ መጨመር በተዘዋዋሪ መንገድ ጥቅም ያመጣል። ግን መሳሪያ መግዛታቸውንም አሁንም ካላቆሙ ነገር ግን ይሄንን በነዳጅ ምክንያት የመጣውን ጫና በህዝቡ ላይ ከጫኑትና የህዝቡን መከራና የህዝቡን ኢኮኖሚክ ስቃይ የበለጠ ካራዘሙት ያ በህዝቡ ላይ የሚያመጣው ትልቅ ጫና ይኖራል ብዬ አስባለሁ። እና ከዛ ባለፈ ግን ከነዳጅ ዋጋ ጭማሬ ባለፈ ግን ብዙም በኢትዮጵያ ላይ የሚያመጣው ኢምፓክት ይሄ ነው ብዬ ልናገራቸው አለ ብዬ ነው ያለነብ። ለምን ኢትዮጵያ ኢኮኖሚክሊ ቫይብራንት የሆነች ሀገር አይደለችም። አሁን እንደነ ቻይና እንደነ ኮሪያ የመሳሰሉ ኢኮኖሚክሊ ቫይብራንት የሆኑ ሀገሮች የነዳጅ አቅርቦት ወይም የተለያየ አቅርቦት ወይም የውጭ ንግድ በተወሰነ መልኩ ዲስራፕትድ ሲሆን ትንሽ አስቸጋሪ ነው። ነገር ግን ያ ካልሆነ ግን እኔ ብዙም የሚፈጠር ነገር ይኖራል ብዬ አላስብም። ይልቅ ምንድነው ይሄ የሆርሙዝ ሰርጥ መዘጋት ሳይሆን ምናልባትም የቀይ ባህር ሰርጥ በጅቡቲና በየመን መካከል ያለው ነገር ከተዘጋ እሱ ያኔ ችግር ሊፈጠር ይችላል። ግን አሁን ምንድነው ያንን የሚዘጉበት ምን ምክንያት አላቸው? አሁን ለምሳሌ እዛ አካባቢ እሺ ካታር፣ ዶሃ ካታር፣ ዱባይ፣ ኩዌት የመሳሰሉ ሀገሮች የአሜሪካ ቤዞች አሉ። እዛ አካባቢ ምን ብለው ነው የሚዘጉት? እዛ አካባቢ ከዘጉ ከሱዳን ጋር ይጣላሉ፣ ከግብጽ ጋር ይጣላሉ። ለምን እነ ግብጽም እነ ሱዳንም እነ ሳውዲ አረቢያም በዛ አካባቢ ነው ብዙ ነገሮቻቸው የሚገቡት የሚወጡት። እና ያ ራሱን የቻለ ችግር ስለሚፈጥርባቸው ኢራኖች እዛ አካባቢ ያሉ ሁቲዎች ያንን ያደርጋሉ የሚል እምነት የለኝም። ያንን የሚያደርጉ ከሆነ ደግሞ በሁቲዎች ላይ ራሱ የተጠናከረ ዘመቻ ወደፊት እንዲመጣባቸው እንደሚችልም ስለሚያስቡ የቀይ ባህር አካባቢ ያለው ሰርጥ ይዘጋል የሚል እምነት የለኝም። ግን እሱ ከተዘጋ በቀይ ባህር አካባቢ ያለው ነገር ግን ከተዘጋ ትንሽ ወደ ኢትዮጵያ የሚገቡ በርካታ እቃዎች ካሉ እነሱ ያው ባሉበት የሚቆሙበት ሁኔታ ነው የሚፈጠረው ማለት ነው። እቃዎች፣ የስፔር ፓርት እቃዎች፣ የተለያዩ እቃዎች ወደ ኢትዮጵያ የሚገባ በጅቡቲ በኩል የሚገባ እቃ በሙሉ ያው በሱዌዝ ካናል አድርጎ ከአውሮፓም ከቱርክም ከተለያየ ቦታ የሚመጣው በሙሉ በቀይ ባህር አድርጎ ነው እና የቀይ ባህር ሰርጥ ከተዘጋ ችግር ይፈጠራል። እንደዛ ከሆነ የበለጠ ግን ይሄ አሁን ያለው የሆርሙዝ ሰርጥ መዘጋቱና እዛ አካባቢ ችግር መፈጠሩ የነዳጅ ዋጋ ከመጨመር ባለፈ በኢትዮጵያ ላይ የሚያመጣው ለውጥ ይኖራል ብዬ ነው አላስብም። ይሄ የኔ ግምት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ያለው ሁኔታ ይሄ ነው። በጣም እንግዲህ ዓለም እንዲህ ናት ያለው ሁኔታ ይሄ ነው። ሌላው በጣም እንደው ልብ ለማለት የምፈልገው እዚህ ጋር ይሄ ሁሉ የሆነ 9 ሰው ሞተ 3 ሰው ሞተ ምናምን ነው የሚባለው። ያው በትምህርት ቤቶች ላይ እንግዲህ 100 ምናምን የሞቱት ትምህርት ቤቶች ነው እንግዲህ በኢራቅ ነው እንግዲህ ብዙ ሰው የሞተው በኢራን ነው ብዙ ሰው የሞተው። እና ይሄ ነገር የዓለም አቀፍ ማህበረሰብ አይ ቲንክ የተባበሩት መንግስታትን ስብሰባ ስላደረገ ነገሮች ዲኤስካሌት እንዲረግቡ ከሁሉም ማዕዘናት እየቀረበ ስለሆነ ምናልባትም ይሄ አሁን ያለው ነገር ሊረግብ ይችላል የሚል እምነት አለኝ። ግን ኢራኖች በተለይ መሪያቸው ስለተገደለ ኢራኖች መበቀል አለብን የሚል ስሜት ስላላቸው በቀላሉ መሪያቸው ተገድሎ ዝም ብሎ ይቀጥላሉ የሚል እምነት የለኝም እና አትሊስት ለሚቀጥሉት ጥቂት ሳምንታት ውስጥ ለሚቀጥሉት ጥቂት ቀናት ምናልባት እስከ ሳምንት ድረስ ውጊያው ሊቀጥል ይችላል የሚል እምነት አለኝ። ግን ውጊያው ቶሎ ካልቆመ ግን በብዙ አገሮች ላይ እንደነ ቻይና ባሉ አገሮች ላይ ከፍተኛ የኢኮኖሚ ክራይሲስ ነው የሚፈጥረው። ይሄ ለራሽያ በጣም ለፑቲን በጣም ጥሩ ነው። በርካታ የአውሮፓ ሀገሮች ነዳጅ የሚሄድላቸው ከዚህ ነው እና ከራሽያ የሚመጣው ነዳጅ ከዩክሬን ጦርነት ጋር በነበረው አግደውታል።
አሁን እዚህም አካባቢ ችግር ከተፈጠረ በፈረንሳይ በእንግሊዝም ከፍተኛ የሆነ የነዳጅ እጥረት ነው የሚፈጠረው። እና አንዱ አሜሪካና እስራኤልም ደግሞ ይሄን ነገር እንዲያቆሙ ጫና ሊያሳድሩ ይችላሉ ተብሎ የሚጠበቁት አውሮፓውያኖች ናቸው። ከራሽያም አሁን ነዳጅ አያገኙም፣ ከነ ሳውዲ አረቢያም ከነ ኩዌትም ነዳጅ አያገኙም። ከየት ነው ነዳጅ የሚያገኙት? እና ብቻ ብዙ አገራትን ያካተተ ብዙ አገራትን ኢምፓክት በብዙ ሀገሮች ላይ ኢምፓክት ያለው ነው። ግን ኢትዮጵያ ላይ ግን እንዳልኳችሁ ብዙም ከነዳጅ ጭማሪ ባለፈ ትልቅ ያን ያህል ተጽዕኖ ያመጣል የሚል እምነት የለኝም። እንግዲህ አድማጮቼ ባህረ ሰላጤው ጦርነት በኢትዮጵያ ምን ያመጣል በሚል ርዕስ ስር ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።